እንደምንውላችኋል ከትርታ 97.6 ኤፍኤም የሰዓቱን የትርታ 600 የምሳሳት ዜናዎችን ይዘን ቀርበናል። ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። በዝርዝር የተመለከትነው ጉዳይ አለ። እሱም ሰዓቱን ጠብቆ ወደ እናንተ የሚደርስ ይሆናል። እናንተ ትርታ 97.6 ኤፍኤም ላይ ቆይታችሁ እንድታደርጉ በአክብሮት እየጋበዝናችሁ ወደ ሰዓቱ ዜናዎች እናልፋለን። ዜናዎችን የምመራው እኔ ብርቱካን ዋልተንጉስ ነኝ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። በኢትዮጵያ የፊዚዮቴራፒ ሕክምና አገልግሎት ጥራቱን የጠበቀና በሁሉም የሀገሪቱ ክልሎች ተደራሽ እንዲሆን በትኩረት እየተሰራ መሆኑን የጤና ሚኒስቴር አስታወቀ። ሚኒስቴሩ ከኢትዮጵያ ፊዚዮቴራፒ አሶሲዬሽን ጋር በመተባበር የተሃድሶ ሕክምና አገልግሎትን ወደ ማህበረሰቡ እንውሰድ በሚል መሪ ሀሳብ 23ኛውን ዓመታዊ ኮንፈረንስ አካሂዷል። የፊዚዮቴራፒ ሕክምና ከአካል ጉዳትና ከተለያዩ ህመሞች ጋር ተያይዞ የሚከሰቱ የእንቅስቃሴ ገደቦች ለማከም የሚሰጥ ወሳኝ ዘርፍ ነው። ሆኖም ዘርፉ በልማዳዊ አሰራሮችና ከደረጃ በታች በሚሰጡ አገልግሎቶች ፈተና እንደገጠመው ተመላክቷል። በጤና ሚኒስቴር የስፔሻሊቲ ተሃድሶ አገልግሎት ዴስክ ኃላፊ አቶ ኤርሚያስ ሙላቱ እንደገለጹት ከሆነ ይህንን ችግር ለመቅረፍ ደረጃውን የጠበቁ መመሪያዎችና መስፈርቶችን እየተዘጋጁ መሆኑን ነው የገለጹት። አሰራሩን ስርዓት ለማስያዝና ለማዘመን መመሪያዎች እየተዘጋጁ ነው። ይህም ብቁ ባለሙያዎችን ከማፍራት ባለፈ ጥራቱ የተጠበቀ አገልግሎት ለህብረተሰቡ ለማቅረብ ያግዛል። ለ5 ዓመት የተዘጋጀውን ስትራቴጂም ከነባራዊ ሁኔታዎች ጋር በማጣመር ስራ እየተሰራ ነው ማለታቸውም ተዘግቧል። የኢትዮጵያ ፊዚዮቴራፒ አሶሲዬሽን ፕሬዝዳንት ዮሐና ጃቪኒ በበኩላቸው በአሁኑ ወቅት የአገልግሎት ፈላጊው ቁጥርና የባለሙያው ብዛት ተመጣጣኝ አለመሆኑንም ጠቅሰዋል። ይህንን ክፍተት ለመሙላትም በጎንደር፣ ባህር ዳር፣ ጅማና መቀሌ ዩኒቨርሲቲዎች የፊዚዮቴራፒ ትምህርት እንዲሰጥ መደረጉን ገልጸዋል። በአቤት ሆስፒታል የዘርፉ ኤክስፐርት የሆኑት ሌንጮ መኮንን በተለይም እንደ ስኳርና ደም ግፊት ያሉ ተላላፊ ያልሆኑ በሽታዎች እንዲሁም በትራፊክ አደጋ ምክንያት የሕክምናው ፈላጊ ቁጥር መጨመሩን ጠቁመው የሰለጠነ የሰው ኃይል ማፍራት ለነገ የማይባል ተግባር መሆኑንም አሳስበዋል። የባህር ዳር ዩኒቨርሲቲ መምህር በሪሁን አሰፋ በበኩላቸው አገልግሎቱን ይበልጥ ተደራሽ ለማድረግ ከመጀመሪያ ደረጃ እስከ ከፍተኛ የሕክምና ተቋማት ድረስ የተሳለጠ የአሰራር ስርዓት ሊዘረጋ እንደሚገባ በአጽንኦት ገልጸዋል። በዘንድሮ የኢትዮጵያ ታምርት ኤክስፖ ከ57 ቢሊዮን ብር በላይ የገበያ ስምምነት መፈጸሙ ተገለጸ። ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ቃል ለ5 ተከታታይ ቀናት በአዲስ አበባ ሲካሄድ የቆየው ዓለም አቀፍ ኤክስፖ እሁድ ዕለት ተጠናቋል። በኤክስፖ ማጠቃለያ ላይ ይፋ እንደተደረገው በመንግስት ተቋማትና በአምራች ኢንዱስትሪዎች መካከል ከ57 ቢሊዮን ብር በላይ ዋጋ ያለው የገበያ ስምምነት ተፈርሟል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በተካሄደው የኤክስፖ ማጠቃለያ መርሃ ግብር ላይ የኢንዱስትሪ ሚኒስትሩ መላኩ አለበል የኤክስፖን ስኬት አስመልክቶ ዝርዝር መረጃ አቅርበዋል። ሚኒስትሩ እንደገለጹት በዘንድሮ ኤክስፖ በ5 ዘርፎች የተሰማሩ ከ350 በላይ ታዋቂ ኢንዱስትሪዎች ተሳትፈዋል። በኤክስፖ ከተከናወኑ ዋና ዋና ተግባራት መካከልም በአምራቾች መካከል ከ12000 በላይ የንግድ ትስስሮች የተፈጠሩ ሲሆን 16 የመንግስት ተቋማት ከአምራቾች ጋር በድምሩ 57 ቢሊዮን ብር የሚገመት የገበያ ውል ተፈራርመዋል። ከዚህም በተጨማሪ 20 አዳዲስ ስታርታፖች የፈጠራ ስራዎቻቸውን ያቀረቡበትና 22 ኢንዱስትሪዎች አዳዲስ የምርት ልማት ውድድሮችን ለእይታ ያቀረቡበት መሆኑም ተገልጿል። ምርታማነትን ለማሳደግም አርቲፊሻል ኢንተለጀንስን መጠቀም ላይ ትልቅ መነሳሳት መፈጠሩ ተጠቁሟል። አቶ መላኩ አለበል አክለውም ኤክስፖ ኢትዮጵያ በምርት ራሷን ለመቻልና ሉዓላዊነቷን ለማረጋገጥ ለምታደርገው ጥረት ትልቅ ማሳያ መሆኑን ገልጸዋል። አምራቾች ምርቶቻቸውን ወደ አፍሪካ ገበያ እንዲያስፋፉና የፋይናንስ አቅርቦት ችግሮችን ለመቅረፍ የሚያስችሉ ውሳኔዎች መሰለፋቸውን ሚኒስትሩ በንግግራቸው ላይ ጠቅሰዋል። በቀጣይ የ2019 ዓመተ ምህረት የኢትዮጵያ ታምርት ኤክስፖ ከግንቦት 5 ቀን እስከ ግንቦት 10 ቀን እንደሚካሄድም ሚኒስትሩ አስታውቀዋል።
በከፍተኛ የተመጣጠነ ምግብ እጥረት ለሚሰቃዩ ህጻናት የደም ውስጥ የጨው መጠን መዛባት ለህልፈተ ህይወት ዋነኛ መንስኤ መሆኑ ተገለጸ። በኢትዮጵያ በከፍተኛ የተመጣጠነ ምግብ እጥረት ምክንያት ሆስፒታል በሚገቡ ህጻናት ላይ የሚታይ የደም ውስጥ የጨው ወይም የኤሌክትሮላይት መዛባት ለህልፈተ ህይወት የመዳረግ እድልን በእጅጉ እንደሚጨምር አንድ አዲስ ጥናት አመላከተ። በወልዲያ አጠቃላይ ስፔሻላይዝድ ሆስፒታል በ110 ህጻናት ላይ የተደረገውና በታዋቂው ሳይንቲፊክ ሪፖርትስ መጽሔት ላይ የታተመው ይህ ጥናት በዘርፉ ያለውን የህክምና ስርዓት ለማሻሻል ወሳኝ የሆኑ ነጥቦችን ይፋ አድርጓል። ትርታ በተመለከተው ጥናት እንደተገለጸው ከሆነ በከፍተኛ የተመጣጠነ ምግብ እጥረት ሳቢያ ህክምና ከሚከታተሉ ህጻናት መካከል ከግማሽ በላይ የሚሆኑት የደም ውስጥ የሶዲየም መጠን መቀነስ ወይም የሃይፖሪሚየም ችግር ይገጥማቸዋል። ይህ ችግር ለህፃናቱ ሞት ዋነኛ ቅድመ ምክንያት ሆኖም ተመዝግቧል። በተለይም በህክምና ወቅት ህይወታቸው ካለፈ ህጻናት መካከል ወደ 78% የሚጠጉ የደም ውስጥ የሶዲየም መጠናቸው ከሚፈለገው በታች ሆኖ መገኘቱ የችግሩን አሳሳቢነት ያሳያል። ተመራማሪ የሆኑት ሞላ ኃይሉ እንዲሁም ወልደ ተክለ ሃይማኖት ካሳውንና አኒማን ሊንገረው በሪፖርታቸው እንዳሰፈሩት ከሆነ በጥናቱ ከተካተቱት ህጻናት መካከል 85.5% የሚሆኑት በጤናቸው ላይ መሻሻል ታይቶ ወደ ቀጣይ የህክምና ደረጃ የተሸጋገሩ ሲሆን 8.2% የሚሆኑት ደግሞ ህይወታቸው አልፏል። በመሆኑም በከፍተኛ የተመጣጠነ ምግብ እጥረት የሚጠቁ ህጻናትን በሚታከሙበት ወቅት የኤሌክትሮላይት ምርመራንና ቁጥጥርን በህክምና ፕሮቶኮል ውስጥ ማካተት የሞት መጠንን በከፍተኛ ሁኔታ ለመቀነስ እንደሚረዳ ተመራማሪዎቹ አሳስበዋል። በተጨማሪም ከምግብ እጥረት ጋር ተያይዘው የሚመጡ ሌሎች ተጓዳኝ በሽታዎችን በአግባቡ ማከም ለተሻለ ህክምና ውጤት ወሳኝ ነው መባሉን ትርታ በጥናቱ ላይ ተመላክቷል። አድማጮች የሀገር ውስጥ ዜናዎች እነዚህን ይመስሉ ነበር። ከዚህ በመቀጠልም በዝርዝር ወደ ተመለከትነው ጉዳይ እናልፋለን። የሰው ሰራሽ አስተውሎት ዩኒቨርሲቲ ኤአይ ዩኒቨርሲቲ በኢትዮጵያ በሚል የተዘጋጃለ ባልደረባችን አበበ ተገኝ አዘጋጅቶታል። እንደሚከተለው ይቀርባል። የሰው ልጅ በስልጣኔ ታሪክ ውስጥ ረቂቅና ዓለምን ያስገረሙ በርካታ የቴክኖሎጂ ልዕቀቶችን ለዓለም አበርክቷል። ከሬዲዮ እስከ ቴሌቪዥን፣ ከመኪና እስከ አውሮፕላን የመሳሰሉ የፈጠራ ውጤቶች የሰው ልጅ የዕለት ተዕለት ኑሮ የለወጡ ታላላቅ ግኝቶች ነበሩ። ይሁን እንጂ እነዚህ ሁሉ ቴክኖሎጂዎች አንድ የጋራ ባህሪ ነበራቸው። እሱም ያለምንም ማቋረጥ የሰው ልጅ ቀጥተኛ እገዛ የሚፈልጉ መሆናቸው ነበር። ዛሬ ግን ዓለም ሌላ ታሪክ ምዕራፍ ላይ ትገኛለች። ስራ ከጀመሩ በኋላ አንዳችም የሰው ልጅ ጣልቃ ገብነት ሳይጠይቁ ተግባራትን የሚያከናውኑ ቴክኖሎጂዎች የዘመኑ መገለጫ ሆነዋል። ይህ አስደናቂ ክስተት ደግሞ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ይባላል። ምንም እንኳን ተጓዳኝ ጉዳቶች ይኖሩታል ተብሎ ቢታሰብም ሰው ሰራሽ አስተውሎት በሰው ልጅ አእምሮ ውስጥ የሚከናወኑ እንደ ማሰብ፣ መረዳትና መተንተን ያሉ ተግባራትን በኮምፒውተር ቀመር እንዲሰሩ የሚያደርግ ቴክኖሎጂ ነው። በአሁኑ ወቅት ይህ ቴክኖሎጂ በተለያዩ ዘርፎች የሰው ልጅ ድካም እያቀለለ ይገኛል። ኢትዮጵያም ይህንን ዓለም አቀፍ የቴክኖሎጂ ሽግግር ወደ ሀገር ውስጥ በማምጣት ስራዎችን እየሰራች ትገኛለች። የቴክኖሎጂ አጠቃቀምን ከማስፋፋት ባለፈ የሰው ሰራሽ አስተውሎት ባለሙያዎችና ተመራማሪዎችን ለማፍራት የሚያስችል አርቲፊሻል ኢንተለጀንስ ዩኒቨርሲቲ በኢትዮጵያ ለማቋቋም እየተሰራ ይገኛል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኮሙኒኬሽን ጉዳዮች ዳይሬክተር ተስፋዬ ዘውዴ ይህ ዩኒቨርሲቲ በአፍሪካ የመጀመሪያ የሆነ የኤአይ ዩኒቨርሲቲ መሆኑን አንስተው የማህበረሰቡን ችግር በቀላሉ ሊፈቱ የሚችሉ የምርምር ስራዎች የሚደረጉበትና ኢትዮጵያ ዓለም እየደረሰበት ያለውን ቴክኖሎጂ ለመጠቀም ብሎም በቴክኖሎጂ ዓለም አቀፍ ተወዳዳሪ ለመሆን ያለመ መሆኑን አንስተዋል። መልካም እንግዲህ የመደመር አርቲፊሻል ኢንተለጀንስ ዩኒቨርሲቲ እንደምታውቀው በአህጉራችን ቀዳሚ የሆነው ዩኒቨርሲቲ ነው። ስለዚህ በዋናነት ትኩረት የሚያደርገው ሙሉ ለሙሉ ዩኒቨርሲቲ አርቲፊሻል ኢንተለጀንስ ቴክኖሎጂ ላይ ነው። አርቲፊሻል ኢንተለጀንስ ኢትስ አ ብሮደር ኮንሰፕት። በራሱ ኤአይ በኮምፒውተር ሳይንስ ውስጥ ከሚጠኑ የትምህርት መስኮች አንዱ ነው። ኤአይ ደግሞ በውስጡ ብዙ ሊተነተኑ የሚችሉ ምናልባት አንድ ቀን ላይ በቃን የሚችል ሰፊ ሀሳብ ነው እያነሳን። ዋናው ሰብሰብ ስናደርገው
ሶሳይታል በርደን ወይም የማህበረሰብ ችግር የሚፈቱ በምርምር አድሬስ መደረግ ያለባቸው ለአካዳሚክም ለኢንዱስትሪም ሊሆኑ የሚችሉ የምርምር ስራዎች የሚደረጉበት በወርክሾፖች ታዳጊዎች፣ ወጣቶች፣ ስታርታፖች ኤአይ ላይ ዝንባሌና ፍላጎት ያላቸው ወገኖቻችን የሚሞክሩበትን ኢኮሲስተም ወይም ምህዳር ያመቻቻል ማለት ነው። ሙሉ ለሙሉ ኤአይ ላይ ነው ትኩረት የሚያደርገው። ይህ ዩኒቨርሲቲ የኢትዮጵያውያንና አፍሪካውያን ወንድሞቻችንም ጭምር እንዲማሩበት እድል የሚያመቻች ነው። ክቡር ጠቅላይ ሚኒስትራችን በቅርቡ ሲገልጹ እንደሰማ ነው እንግዲህ በተለይ አፍሪካውያን ወንድሞቻችን የተሻለ ኤክስፒሪየንስ ከኢትዮጵያ የሚያገኙበት መልካም እድል ነው። ምክንያቱም ኢትዮጵያ ቀደም ብላ መጀመሯ ይህንን ቴክኖሎጂ የራሷን ችግር እየፈታች ለሌሎች እህት ወንድሞቻችንም ደግሞ የምናጋራውን ልምድ ያለን መሆኑ መልካም ነው። ስለዚህ ዩኒቨርሲቲው ሳይንቲፊክ የሆኑ ምርምሮች እየተደረጉ ችግር የሚፈታበት እዛ የሚገኝ እውቀት ደግሞ ዓለም አቀፍ ተወዳዳሪ የምንሆንበትና በዘርፉ ላይ በ2030 ከአፍሪካ ቀዳሚ የኤአይ የምርምር ማዕከል ባለቤት ለመሆን የያዘችውን ራዕይ ለማሳካት በትጋት የሚሰራ ተቋም ይሆናል ማለት ነው። በአርቲፊሻል ኢንቴሊጀንስ ላይ ፍላጎት ያላቸውና መስፈርቶችን አሟልተው መገኘት የሚችሉ ተማሪዎች የሚማሩበት ዩኒቨርሲቲ እንደሚሆንና በኢንስቲትዩቱ ላይ ተጨማሪ አቅም ለመፍጠር የታለመ እንደሆነም ጠቅሰዋል። መደልደል ብቻ ሳይሆን ውድድርም ይኖራል እዚህ። ስለዚህ በኤአይ ላይ ለመማር ፍላጎት ዝንባሌ ያላቸው ትክክል ከዛም ደግሞ ተወዳድረው የመወዳደሪያና ወደዛ ዩኒቨርሲቲውን ጆይን ለማድረግ የሚቀመጡ ቅድመ ሁኔታዎች በርከት ያሉ ሪኳርመንቶች ስለሚሆኑ ማለት እዛ መሰረት ማለፍ ግድ ይላል ማለት ነው። ምክንያቱም እዚህ ዩኒቨርሲቲ ላይ ጆይን የሚደረግ አብሮ ለመጓዝ የሚፈልግ ለመማር የሚፈልግ ማንኛውም ተመራማሪ ችግሩን እንዴት አድርጎ መፍታት የሚያስችል ሳይንቲፊክ ፔፐር ማዘጋጀቱ ብቻ ሳይሆን አፕላይድ ሪሰርቾችንም መስራት ግድ ስለሚሆን ማለት ነው። ኢንስቲትዩቱ አሁን እያከናወነ የሚገኛቸው የምርምር ስራዎች አንደኛ በኢንተርናሽናል ጆርናሎች ላይ የሚታተሙና የኢትዮጵያን በዘርፉ ላይ ያደረገች የምትገኘውን አስተዋጽኦ ምስል ከሳች የሆነ ዓለም አቀፍ ውክልና የሚሰጥ ከአፍሪካ አህጉር ኢትዮጵያ የተባለች ሀገር በኤአይ ምርምር ላይ የምታደርጋቸው የምርምር ስራዎች ለዓለም አቀፍ ኮሚኒቲውም እያጋራን እንገኛለን። እሱ ብቻውን በቂ ስላልሆነ አፕላይድ የሆኑ ሪሰርች ማለት ደግሞ ኢንዱስትሪው ላይ ገብተው ችግር የሚፈቱ አቅም የሚፈጥሩ ትልቁን ያሰብነውን በአፍሪካ ግንባር ቀደም የኤአይ ኢንስቲትዩት መሆን ስንል ምርትና ምርታማነትን ማጎልበት ተጨማሪ አቅም መሆን የሚለውን ራዕያችንንና ፍላጎታችንን ስትራቴጂካሊ የሚመልስ ተቋም ይሆናል። የትምህርት አሰጣጡ በተመለከተና ተማሪዎች በምን ያህል ጊዜ የዩኒቨርሲቲ ስልጠናቸውን ያጠናቅቃሉ ብለን ላነሳንላቸው ጥያቄ ምን አይነት ሊሆን እንደሚችል በቀጣዩ ጊዜያት እንደሚወሰን ጠቅሰው በቀጣይ ዓመት ተማሪዎችን መቀበል እንደሚጀምሩም ገልጸዋል። ስቴጅ ላይ ነው አክቹዋሊ አሁን ያነሳው ጥያቄ ኢትስ ቱ ኤርሊ አሁን ዲሳይድ ለማድረግ ቢኮዝ ገና ተማሪ ያልተቀበለ ዩኒቨርሲቲ ላይ ነው እያወራን ያለ። ስለዚህ ነገር ግን ዋና ስትራቴጂካሊ ይሄ ዩኒቨርሲቲ ተማሪዎችን ተቀብሎ ያስተምርበት እንደየፋካልቲዎችና እንደየዲፓርትመንቶችም የሚለያዩ ስለሚኖሩ ወርክሾፖችና ሪሊ አጠቃላይ የተማሪዎችን ቆይታ የመማር ማስተማር ሂደቱ ላይ የሚኖረውን ኮንትሪቢሽን ኢቨን ስሩ ዘ ፓወር ኦፍ ኤአይም ደግሞ ኮንትሪቢዩት የሚያደርግልን እድል ስላለ እሱን እርሊ ይሆናል ያስባለሁ። ጥያቄ በሚቀጥለው ዓመት ላይ ስራ ለመጀመር ነው በትጋት እየሰራ ነው የሚገኝ ወይም ተማሪ ልክ በመቀበል በሚጀመርበት ታይም ላይ እኛም አብረን ለመቀበል እየሰራ ነው። አመሰግናለሁ። ምንም እንኳን የኤአይ ቴክኖሎጂ ተጓዳኝ ተግዳሮቶች ይኖሩታል ተብሎ ቢታሰብም ዓለማችን በየጊዜው የምታስመለክታቸው የኤአይ ቴክኖሎጂዎች የሰው ልጅ ድካም እያቀለሉ ይገኛሉ። አድማጮች ቀደም ሲል በዝርዝር የተመለከትነውን ጉዳይ ለእናንተ አደረስን። አሁን ወደ ውጭ ዜናዎች እናልፋለን። በቅድሚያ የሳውዝ አፍሪካው ፕሬዝዳንት ከስልጣን እንዲለቁ መጠየቁ ተሰማ። በአውሮፓውያኑ 2022 የደቡብ አፍሪካ ምክር ቤት ፕሬዝዳንት ሲሪል ራማፎሳ እንዳይከሰሱ የጣለው እግድ የሀገሪቱን ሕገ መንግስት የጣሰ እንደሆነ በፍርድ ቤት መወሰኑን ተከትሎ የተቃዋሚ ፓርቲ መሪ ጁሊየስ ማሌማ ፕሬዝዳንቱ ከስልጣናቸው እንዲለቁ ጠይቀዋል። የጁሊየስ ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተርስ እንዲሁም ሌሎች አካላት ጉዳዩን ወደ ፍርድ ቤት ወስደውታል። በፍርድ ቤቱ ውሳኔ መሰረትም ራማፎሳ ሊከሰሱ ይችላሉ። ራማፎሳ የፍርድ ቤቱን ውሳኔ እንደሚያከብሩ ጽህፈት ቤታቸው ገልጿል።
በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎሳ መኖሪያ ቤት ሶፋ ስር የተደበቀ $580,000 መሰረቁ የተገለጸው በ2022 ነበር። ዝርፊያውን ተከትሎም ፕሬዝዳንቱ ጥያቄዎች ሊቀርቡባቸው እንደሚገባ ገለልተኛ ቡድን አስታውቋል። ፕሬዝዳንቱ ከቤታቸው የተዘረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብን አስነስቷል። ራማፎሳ ግን ያልተገባ ድርጊት አለመፈጸማቸውን ገልጸዋል ሲል የዘገበው አፍሪካ ኒውስ ነው። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን በጋዛና በሰፊው ክልል ውስጥ ስለሚከሰቱ ለውጦች ለመወያየት የፍልስጤም ቡድን ሐማስ የሹራ ምክር ቤት ኃላፊ ከሆኑት መሐመድ ዳርዊሽ እንዲሁም አብረዋቸው ከሚሰሩ ልዑካን ቡድን ጋር ተገናኝተው እንደተነጋገሩ የቱርክ የውጭ ጉዳይ ሚኒስቴር ምንጮች ገልጸዋል። ምንጮቹ እንደገለጹት ከሆነ በቱርክ ዋና ከተማ አንካራ የሚካሄደው ውይይት በጋዛ ዘላቂ ሰላም ለማስፈን በሚደረጉ ጥረቶች እንዲሁም ለአካባቢው ሰብአዊ እርዳታ ለማድረስ የተለመኑ ተነሳሽነቶችንና ሌሎች ክልላዊ ጉዳዮች ላይ ያተኮረ ነበር። በስብሰባው ወቅት ፊዳን በክልሉ እየተካሄደው ያለው ጦርነት የፍልስጤምን ጉዳይ መሸፈን የለበትም ብለዋል። ቱርኪ በጋዛና በተያዘችው ዌስት ባንክ ምክንያት የተፈጠረውን የሰብአዊ አደጋዎች በዓለም አቀፍ ማህበረሰብ ራዳር ውስጥ ማስቀመጣቸውንም ቀጥለዋል። ፊዳን በተጨማሪም እስራኤል በጋዛ ውስጥ መስፋፋቷና በአስቸኳይ የሚፈለገውን የሰብአዊ እርዳታ ወደ ግዛቱ የማድረስ እንቅፋት ተቀባይነት የሌላቸው መሆናቸውን ምንጮች አክለው ገልጸዋል ሲል የዘገበው ቲአርቲ ወርልድ ነው። አድማጮች፣ የሀገር ውስጥና የባህር ማዶ ዘገባዎች እነዚህን ይመስሉ ነበር። ከዚህ በመቀጠልም ወደ ቢዝነስ ዘገባዎች እናልፋለን። ኢትዮጵያ የ$600 ሚሊዮን የድንገተኛ ቀውስ ምላሽ ፈንድ ድርድር አጠናቀቀች። የኢትዮጵያ መንግስት በመካከለኛው ምስራቅ ካለው አለመረጋጋት ጋር ተያይዞ እየጨመረ የመጣውን የነዳጅ ዋጋና የኢኮኖሚ ጫና ለመቋቋም የሚያስችል የ$600 ሚሊዮን የድጋፍ ድርድር ማጠናቀቋን አስታውቃለች። የድጋፍ መንግስት ከዓለም አቀፍ የፋይናንስ ተቋማት ዓለም ባንክና IMF እንዲሁም እንደ ጣሊያን፣ ፈረንሳይና ጀርመን ካሉ አጋር ሀገራት ጋር ከሚደረገው የቢሊዮን ዶላር የትብብር ስትራቴጂ አካል መሆኑም ተገልጿል ሲል የዘገበው ካፒታል ጋዜጣ ነው። ኖህ ሪል ስቴት አዲስ ያስገነባቸውን ከ1341 በላይ መኖሪያ ቤቶችና የንግድ ሱቆችን ለደንበኞች የቁልፍ ርክክብ አከናወነ። የርክክብ መርሃ ግብሩ የተከናወነው በእንቁላል ፋብሪካ አካባቢ በሚገኘው በኖህ ሪል ስቴት መኖሪያ መንደር የተገነቡትን የኖህ አስኳልና ኖህ ቪክትሪ በሚል ስያሜ የተገነቡትን ከ600 በላይ የንግድ ሱቆችና የመኖሪያ አፓርትመንቶችን ለቤት ባለቤቶች የቁልፍ ርክክቡን የኖህ ሪል ስቴት መስራች ባለቤት ከሆኑት አቶ ቴዎድሮስ ዘሪሁን እጅ ተረክበዋል። በስነ ስርዓቱ ላይ የተለያዩ ጥሪ የተደረገላቸው እንግዶች የተገኙ ሲሆን በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ ክቡር ኢንጂነር ወንድሙ ሴታ ጨምሮ ሌሎች በስነ ስርዓቱ ላይ ታድመዋል። የዕለቱን የምረቃና የቁልፍ ርክክብ አስመልክተው ንግግር ያደረጉት በኖህ ሪል ስቴት የማርኬቲንግና ሴልስ ክፍል ዋና ኃላፊ የሆኑት አቶ አብይ ኃይለማርያም ሲሆኑ ኖህ ሪል ስቴት ላለፉት 13 ዓመታት በ33 ፕሮጀክቶች ከ10 ሺህ የሚበልጡ ቤቶችን በጥራት ገንብቶ በማስረከብ ይታወቃል ብለዋል። ዛሬም የቤት ባለቤቶችን በታማኝነት በማገልገል የሚታወቅበትን አጠናቆ ማስረከብ በማስቀጠል በዛሬም ዕለት ዋናው ነገር ያልገነባነውን አንሸጥም በሚል ለደንበኞቹ ባለ 2 እና ባለ 3 መኝታ ክፍሎች ያሏቸውን በ12 ሺህ ካሬ ላይ የተገነቡ መኖሪያና የንግድ ሱቆችን ርክክብ በማድረግ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ዘገባው የባልደረባችን አህመዲን ሸረፋ ነው። የተወደዳችሁ አድማጮች የዛሬ የዕለተ ሰኞ የግንቦት 3 ቀን 2018 ዓ.ም የትርታ 600 የምሳ ሰዓት ዜናዎችን እነዚህን ይመስሉ ነበር። የቢዝነስ ዘገባችንን ይህን ይመስላል።
አድማጮች ትርታ 97.6 ኤፍኤም ላይ ትገኛላችሁ። የትርታ 600 የምሳሳ ዜናዎችን አጠናቀናል። ቀሪ የትርታ 97.6 ኤፍኤም የሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። መልካም ቀን ይሁንላችሁ።